ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንዴት ሰነበታችሁ? ዛሬ ደግሞ ሲምቦሊክ ኦፕሬሽን ዩዚንግ ፓይተን በሚል ሌላ ለየት ያለ ቱቶሪያል ይዤላችሁ መጥቻለሁ። ተከታተሉ። ሲምቦሊክ ሪፕሬዘንቴሽን የምንለው ከኒውሜሪካል ኮምፒውቴሽን የሚለየው አንድን ኤክስፕሬሽን በሌላ ኤክስፕሬሽን የምንገልጽበት አማራጭ ነው። እዚህ ጋር ዲፋይን ለማድረግ እንደሞከርኩት symbolic operation involves mathematical manipulations with expression containing symbolic variables to produce another mathematical expression in terms of those variables. አንዳንድ ኮምፕሊኬትድ የሆኑ ኤክስፕሬሽኖች ይኖራሉ። እነሱን ሲምፕሊፋይ ማድረግ ስንፈልግ፣ ደሪቬት ማድረግ ስንፈልግ፣ እንደገና ደግሞ ኢንተግሬት ማድረግ ስንፈልግ ማትሪክስ ኦፐሬሽንም ሊሆን ይችላል። እነሱን መጠቀም ስንፈልግ የምንጠቀመው ሲምቦሊክ ኦፐሬሽን ይባላል። ዚስ ኮንትራስትስ ዊዝ ኒውሜሪካል ኦፐሬሽን ዌር ቫሪያብልስ ሃቭ ፊክስድ ቫልዩስ ይላል። በኒውሜሪካል ኦፐሬሽን ጊዜ ቫሪያብሎች ፊክስድ የሆነ ቫልዩ ተሰጧቸው ነው ኦፐሬት የምናደርገው። እዚህ ጋር ግን ከዛ ባለፈ ሲምቦሎችን እንሰጥና በኤክስፕሬሽን መልክ እናስቀምጠዋለን። ፓይተን ላይ ይህንን ነገር ለመስራት ስንፈልግ ሲምፓይ እንጠቀማለን። ሲምቦሊክ ፓይተን ለማለት ነው። ይሄ ሲምፓይ ይባላል። ለሲምቦሊክ ሪፕሬዘንቴሽን ለመጠቀም ስንፈልግ ሲምፓይን እንጠቀማለን። ይሄ ላይብራሪ ነው፣ ፓይተን ላይብራሪ ኦፍ ማቴማቲክስ ማለት ነው። it allows you to perform algebraic operations like solving different equations, differentiating equations and expressions, integrating expressions, matrix operations የተለያዩ ስራዎችን ለመስራት የምንጠቀመው ነው። ባጭሩ ይህ ሲምቦሊክ ፓይተን የሚሰራው ሲምቦሊካሊ ነው፣ ኖት ኒውሜሪካል ነው። ኒውሜሪካል ያልሆኑትን የምንሰራበት ነው። እዚህ ጋር ኤግዛምፕል ለማስቀመጥ ሞክሬያለሁ። ለምሳሌ በማቴማቲክስ ሲምፕሊፊኬሽን እንሰራለን። ለምሳሌ ይህን ኤክስፕሬሽን በምናይ ሰዓት ኤክስ ስኩዌር ማይነስ 1 ዲቫይደድ ባይ ኤክስ ማይነስ 1 የሚላለና ይህንን ሲምፕሊፊኬሽን ስንሰራ አዝ ኢንድ ኦፍ ዘ ኦፐሬሽን ኤክስ ፕላስ 1 ይመጣልና ይህንን በወረቀት በማቴማቲካል ህግ እናውቀዋለን። አልጀብሪክ ህግ ነው። በአልጀብሪክ ሩል ተጠቅመን እንሰራለን። ፓይተን እንዴት አድርጎ ሊሰራልን ይችላል ብለን ስናስብ በመጀመሪያ ከሲምፓይ ሲምቦል ኤክስፕረስ እንዲያደርግልን ኢንተርምስ ኦፍ ሲምቦል እንዲያስቀምጥልን ኢምፖርት እናደርጋለን። አሁንም እንደገና ሲምፕሊፋይ የሚባል ሞጁል አለ። እሱን ሞጁል በዚህ መልኩ ኢምፖርት እናደርጋለን። እሱን ኢምፖርት ካደረግን በኋላ እዚህ ጋር ኤክስፕሬሽኑ እንደምንመለከተው ኤክስ የሚለው ሲምቦሊክ ነው። በነገራችን ላይ እዚህ ጋር ሲምፕል ኤክስን ለምሳሌ ይሄ ኤክስ ይሄን ኤክስ አይታችሁት ከሆነ ይሄኛው ኤክስ እዚህ ጋር ከተገለጸው ኤክስ ይለያል። ይሄ ሲምቦል ነው፣ ይሄ ደግሞ ኖርማል ካራክተር ነው ማለት ነው። ስለዚህ እሱ እንዲቀየር ስንፈልግ ኤክስ እንለውና ሲምቦልስ ይሄኛው ሲምቦል ማለት ነው። ይሄንን በዚህ መልኩ ስንሰጠው ወደ ምን ይቀይርልናል? ወደ ሲምቦል የኤክስ ቅርጽ ያለው ሲምቦል ይሆንልናል። አሁን ራን ብዬ ራን አድርጓል። ኤክስን ቼክ ባደርግ ወደ ሲምቦል የተቀየረ ኤክስ ነው የሚሆንልን። ይሄ ኤክስ ማለት ይሄኛው ኤክስ አሁን ይችን ሲምቦል ኤክስ ይዟል ማለት ነው። ሜሞሪ ላይ ይሄኛው ኤክስ ቫሪያብል የያዘው ይችኛዋን ሲምቦል ኤክስ ነው። በፊት ኤክስ ኢዝ ኢኳል ቱ 2 ኤክስ ኢዝ ኢኳል ቱ ሰምቲንግ እያል ፊክስድ ቫልዩ እንሰጥ ነበር። አሁን ግን ለአንድ ቫሪያብል ምን እየሰጠው ነው? በሲምቦል መልኩ ሌላ ቫሪያብል እየሰጠ ነው ማለት ነው። ይሄ ብቻ ሳይሆን ለአንድ ቫሪያብል ኤክስፕሬሽን መስጠት እንችላለን። ለምሳሌ ኤክስፕሬሽን የሚባል ቫሪያብል እዚህ ጋር ዲክሌር አድርጌ ይህንን ኤክስፕሬሽን ሰጠሁት። ይሄ ኤክስፕሬሽን ቼክ ለማድረግ ብንሞክር እዚህ ላይ ምን ይዞልናል ብለን ስናስብ ቼክ ማድረግ እንችላለን። ያው ልክ ይሄንን ሰጥቶናል ማለት ነው። ይሄኛው በሲምቦሊክ ሪፕሬዘንቴሽን ነው ሪፕሬዘንት የተደረገው ኤክስ ስኩዌር ማይነስ 1 ዲቫይደድ ባይ ኤክስ ማይነስ 1 የሚል ነው። ማቴማቲካሊ ወይም እዚህ ኮዱ ላይ ስንጽፍ ኤክስ ዳብል አስትሪክስ 2 እንላለን። ይሄ ኤክስ ስኩዌር ለማለት ነው።
ይሄ ደግሞ ይታወቃል ዲቫይደድ ባይ ነው። ይሄኛውን ሰጠን አንድ ኤክስን ወደ ሲምቦል ስለቀየር ነው ኤክስ ደግሞ ሲምቦሊክ ኤክስን ስለያዘ እዚህ ጋር ብናስገባ እና ይሄንን ቼክ ብናደርግ ይሄንን ይዞልናል። ስቲል ይሄ ኦሪጂናል ኢንፑታችን ነው። ይሄ ነው ወደ ሲምቦል የተቀየረው ኤክስፕሬሽናችን ነው። ሲምፕሊፋይ እናደርግ ካል ይሄ መስመር አምስተኛው መስመር ነው የሚሰራልንና ሲምፕሊፋይድ የሚል ስም ሰጠነዋል። ይሄንን ኮፒ አድርጌ ታች ቼክ ባደርገው ባየው ምናልባትም ሲምፕሊፋይድ የሆነውን ኤክስ ፕላስ ዋንን ይሰጠናል ማለት ነው። ይሄው ሲምፕሊፋይድ ፎርም ኦፍ ዚስ ኤክስፕሬሽን ኢዝ ዚስ። ስለዚህ ሲምቦሊካል ፓይተን ወይም ሲምቦሊክ ፓይተን የሲምቦሊክ ኦፕሬሽን መስሪያ ቱል እንደመሆኑ መጠን በዚህ መልኩ ሲምፕሊፋይ ማድረግ ችለናል። ሌላ ኤግዛምፕል አልጀብሪክ ኢኩዌሽኖች በሚሰጡ ሰዓት ለምሳሌ ኤክስ ስኩዌር ማይነስ 5x ሲደመር 6 እኩል ይሆናል 0 የሚል አንድ ኢኩዌሽን አለ። ይሄ ኢኩዌሽን ኤክስ ስንት ሲሆን ነው 0 የሚመጣው ብለን ህጎችን ተጠቅመን ብንሰራ ቢያንስ ሁለት ቫልዩዎች ሊኖሩን ይችላሉ። በማቴማቲክስ ባክግራውንድ እንደዛ ሊኖሩ ይችላሉና አት ዘ ኤንድ መጀመሪያ ላይ ኤክስን ሲምቦሊክ ሪፕሬዘንቴሽን እንሰጥና ኔክስት ሶሉሽኑን መፈለግ ብንሞክር ቢኮዝ ኤግዛምፕላችን ምንድነው የሚለው ሶልቪንግ አልጀብሪክ ኢኩዌሽን ስለሚል በመጀመሪያ ከሰም ፓይ ላይ ምን እናደርጋለን? ከሲምቦሊክ ፓይ ላይ ኢኩዌሽን ኢኪው የሚል አለ። እሱን ኢምፖርት እናደርጋለን። ሶልቭ ለማድረግ የሚመቸን ደግሞ ሶልቭ የሚል አለ። እሱን ሞጁል ኮል እናደርጋለን ወይም ኢምፖርት እናደርጋለን በዚህ መልኩ። ከዛ አሁንም ኤክስ በሲምቦሊክ ፎርም እንዲቀመጥ እሱን እናስቀምጥለታለን። ኦፍ ኮርስ ከላይ ያስቀምጠነዋል፣ እሱን መጠቀም እንችላለን። አሁን ኢኩዌሽናችን ይሄ ነው። ኢኩዌሽን እንዲያደርግ ስንፈልግ ኢኪው ከዚህ ጋር የወሰድነው እናደርግና ኤክስ ዳብል አስትሪክስ ስኩዌር ይሄ ኤክስ ስኩዌር ማለት ነው ማይነስ 5 ሲባዛ በኤክስ ሲደመር 6 እኩል ይሆናል 0 እንደማለት ነው። ይሄ ፋንክሽን ስለሆነ እኩል ይሆናል 0 የሚለውን የሚገልጽልን ነው። ልክ ይሄንን ይሰጠናል ማለት ነው። ይሄ ማለት ይሄ ኢኩዌሽን ማለት በሌላ አባባል ይሄ አራተኛው ላይ ያለ እንደማለት ነው። በኮድ ስንጽፈው እንደዚህ ስለተቀየረ ነገር ግን ወደ ሲምቦሊክ ተቀይሯል አልተቀየረም ስንል ኤክስን በእርግጥ ከላይ አይተናል። እስኪ ኢኩዌሽናችንን ቼክ እናደርግ። ኢኩዌሽናችንን ራን ስላደረኩት ኢኩዌሽን የሚለው ስሙ ማንን ነው የያዘው ስንል ይሄንን ይዟል። ይሄና እዚህ ጋር ያለው በአጻጻፍ ይለያያሉ። ይሄኛው በእርግጥ ሲምቦሊክ ነው። ይሄ ልክ ነው። ኖርማል ቴክስት አይነት አይደለም። ኖርማል ቴክስት አይደለም። ለምሳሌ ላቴክስ ላይ ዶክመንት ስትሰሩ ላቴክስ ላይ ፎርሙላ የምታስገቡ ከሆነ በመደበኛ ኤክስ ወይም በሬጉላር ካራክተር ኤክስ ሳይሆን በሲምቦሊክ ኤክስ ካራክተር ነው የሚገልጽላችሁ። ለምሳሌ ይሄ ታች ላይ ይታያቸዋል። ይሄ ሶስተኛ ላይ ያለው 3x ስኩዌር ስቲል ይሄም ኖርማል ኤክስ እንትን አይልም። ከኢሜጅ ላይ ስክሪንሾት ስላደረኩት ነው እንጂ ከዚህ ጋር ተመሳሳይ ነው። እኔው ኢኩዌሽን የሚለው ይሄንን ሰጥቶናል። አሁን ይሄ ኢኩዌሽን ወደ ሲምቦሊክ ፎርም ተቀይሯል። ሶልቭ እናደርገው ብለን ብናስብ እስኪ ሶሉሽኑ ላይ መልሱ ይኖራል። ሶሉሽን ላይ መልሱ ይኖራልና እዚህ ጋር በኒው ሴል ቼክ ማድረግ እንችላለን ሶሉሽኑን ማለት ነው። ሶሉሽኑን እዚህ ጋር ቼክ ባደርገው 2 እና 3 ሰጥቶናል። ስለዚህ ቼክ ማድረግ ትችላላችሁ። 2ን ኤክስ ቦታ አስገቡት። ኤክስ ስኩዌር ሲሆን 4 ይሆናል። 4 ሲቀነስ 5 ሲባዛ በ2 ስንት ይሆናል? ይሄኛው 4 ይሆናል። ይሄኛው 10 ይሆናል። ማይነስ 6 ይሆናል። ማይነስ 6 ሲደመር 6 0 ይሆናል። እስኪ 3ን ደግሞ እንተካ 9 ይሆናል። ይሄ ደግሞ 15 ይሆናል። 9 ሲቀነስ 15 ማይነስ 6 ይሆናል። ማይነስ 6 ሲደመር 6 0 ይሆናል። ስለዚህ ይሄ አልጀብሪክ ኢኩዌሽን ሁለት ሶሉሽን አሉት ማለት ነው። ኤክስ 2 ሲሆንና ኤክስ 3 ሲሆን እኛ በማቴማቲክስ ይህንን የምንሰራበት ህግ አለ። በፓይተን ግን ይችን 5 ላይን ኦፍ ኮድ በመጻፍ ሶሉሽኑን ማግኘት እንችላለን። ስለዚህ ፓይተን ለአልጀብሪክ ኢኩዌሽን አስፈላጊና ዋና ቱል ወይም ጠቃሚ እንደሆነ መረዳት እንችላለን።
በሶስተኛ ደረጃ ዲፈረንሺዬሽን ኤግዛምፕል ነው። አሁን ይህንን ቁጥር ወይም ይህንን ኤክስፕሬሽን 3x² + 4x + 1 የሚለውን ዲፈረንሺዬት አድርጉ ብትባሉ ህጉን ታውቁታላችሁ። ህጉን እናንተ ታውቁታላችሁ። ይሄው ህግ ስላለው ግድ ይህንን ኦርደሩን 2 የሚለውን ወደዚህ እናመጣውና -1 አድርገ ነው 6x ይመጣል። ከዛ እዚህ ጋር ደግሞ እንደገና ወደ ኮንስታንት ይቀየራል። ይሄኛው 0 ይሆናል። በዛ መልኩ መልሱን ማግኘት እንችላለን። ነገር ግን እስኪ መልሱ ምን እንደሚሆን ዲፈረንሺዬት የተደረገው ምን እንደሚሆን ራን አድርገን ቼክ እናደርገው። እዚህ ላይ ኤክስን ከላይ ስላየናት ኤክስን ወደ ሲምቦሊክ ኤክስ ቀይረናል። ኤፍ የሚለው x⁻3 ሶሪ እዚህ ጋር ምናልባት x⁻3 ነው የሚለው ይሄኛው ኢኩዌሽን ስለሚለይ 3 ላድርግላችሁ ይሄንን። ከዛ እዚህ ጋር ያስቀመጥኩትና እዚህ ጋር ስለተለያየብኝ ማለት ነው 3 ታይምስ x (3) ሳይሆን 2 ነው የሚለው ፕላስ 4x ነው የሚለው 4x ከዛ ስኩዌር የለውም 4x ከዛ ፕላስ 1 ነው የሚለው ይሄ ኤክስፕሬሽን የተሰጠን ኤክስፕሬሽን ነው። ዲፈረንሺዬት እንድናደርግ ነው የታዘዝነው። ስለዚህ ዲፍ የሚል ከሲምቦሊክ ፓይተን ላይ ኢምፖርት እናደርገዋለን። በመጀመሪያ እዚህ ጋር ኮል ስለምናደርገው ስለሚጠቅመን ነው። ይሄኛው ይታወቃል። ከላይ ለሶስተኛ ጊዜ ሪፕሬዘንት እያደረግነው ነው። ሲምቦሊክ ኤክሱን ይዝልናል። ይሄ ፋንክሽናችን ነው ወይም ኤክስፕሬሽናችን ነው። ኤኒን የመጠቀም ትችላላችሁ። እኔ ኢኩዌሽን ኢኤ ወይም ኤክስፕሬሽን ኢኤክስ ማለት እችላለሁ። 3x² ማለት ነው። 3x² ሲደመር 4x ከዛ ሲደመር 1 የሚል ነው። ይሄንን ራን አደርገዋለሁ። ዜን ከፈለኩ ይሄንን እንደዚህ አድርጌ ፕሪንት ዴሪቬቲቭ ብለው በዚህ መልኩ ያመጣዋል። ኦፍ ኮርስ ይሄን ሲያመጣው ማንን እያመጣ ነው? ዴሪቬቲቭ ኢን ተርምስ ኦፍ ሶሪ ይሄኛው ስላልጨረስኩት ኤክስ ነው እዚህ ጋር መሆን ያለበት ራሱ እንደወረደ ስላመጣው ማለት ነው። ኤክስን እዚህ ስላልተካውለት ዳይሬክትሊ በፊት ራን አድርጌው ስለነበረ የኤፍን ቫልዩን የሰጠኝና እንደዚህ አሁን ነው ዴሪቬቲቭ ያደረገው 6 ታይምስ ኤክስ ፕላስ 4 ይመጣል ማለት ነው። አሁን ይሄንን ምናልባትም ወደ ሲምቦሊክ አልተቀየረም። ስለዚህ ፕሪንት ከምንለው ይልቅ ሲምቦሊኩን እንደወረደ እንዲያመጣልን ስንፈልግ እንደዚህ አድርገን እናስቀምጠዋለን። ስለዚህ 6x + 4 ማለት the derivative of this expression ማለት። ስለዚህ ዴሪቬቲቭን ብዙ የተወሳሰበ ኤክስፕሬሽን ቢኖር ዴሪቬት አድርጎ እንደዚህ የሚያስቀምጥልን ፓይተን ነው ማለት ነው። ይሄ ደግሞ ከሲምቦሊክ ፓይተን ላይብራሪ ላይ የተወሰደ ነው which is an interesting part። በመጨረሻም በአራተኛ ደረጃ ላሳያችሁ የፈለኩት ኢንተግሬሽን ኤግዛምፕል ነው። ይሄንን ኢንተግሬት አድርገን እንሞክረው እስኪ። ኢንተግሬት ስናደርግ አሁንም ኢንተግሬት የሚባል ሞጁል አለ። እሱን ኮል እናደርጋለን ወይም ኢምፖርት እናደርጋለን። ከዛ ፋንክሽናችን በዚህ መልኩ እናስቀምጣለን x² + 3x + 1 ማለት ነው። ይሄንን ስንገልጸው ነው ኢንተግራል አልኩት ስሙን ኢንተግሬት f in terms of x with respect to x ማለት ነው ይሄኛው። ከዛ ኢንተግራል የሚለውን በሲምቦሊክ ሪፕሬዘንቴሽን እንዲያስቀምጥ ነው ፕሪንት የሚለውን ማጠፋው። እንደዚህ ባደርገው ሉክ እንደዚህ አድርገው ይወጣልኛል ማለት ነው። ኢንተግሬሽን ደግሞ የግድ ዲግሪውን እየጨመረ የራሱ ህግ ስላለው n+1/n+1 ስለሚሆን በሱ ፎርሙላ ስለሆነ በሱ ፎርሙላ ተጠቅሞ ራሱ በዚች ብቻ በአንድ መስመር ይሄን ይሰራልናል ማለት ነው። እኛ ህጉን ስለምናውቀው በዛ ተጠቅመን እናደርጋለን ነው። ምን ያክል ፓወርፉል እንደሆነ የምናየው ነው በቀጣይ። ከዚህ ጋር የተያያዙ እና ኮምፕሌክስ የሆኑ ሪፕሬዘንቴሽኖችን የማትሪክስ ኦፕሬሽኖችን እና ሌሎች ሊኒየር ሲስተም ላይ ያሉ ነገሮችን
የማሳያችሁ ይሆናል። እስከዛው ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በትህትና እጠይቃለሁ። አመሰግናለሁ።